የኢትዮጵያ ዳር ድንበር እንዲጠበቅና ሉዓላዊነቷ የጸናች ሀገር ሆና እንድትቀጥል የሀገር መከላከያ ሰራዊት በተሰለፈበት ሁሉ መከታ በመሆን ያገለግላል። ይሁንና የሀገር ምልክት በሆነው የሰሜን ዕዝ ከዓመታት በፊት በህወሓት ቡድን የደረሰበት የክህደት ጥቃት የማይዘነጋ ነው። ይህንን ለማረም ብሎም የሀገር ሰላምና ደህንነትን ለማረጋገጥ መንግስት በክልሉ የህግ ማስከበር ዘመቻን አከናውኗል። በወቅቱም የጥቃቱ ሰለባ የሆነው የሰሜን ዕዝ ራሱን ለማዳን ወደ ጎረቤት ሀገር ኤርትራ ራሱን እንዲከልል ሲሆን ይህ አጋጣሚ የኤርትራ ሰራዊት ወደ ኢትዮጵያ እንዲገባም በር ከፍቷል። ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ በወቅታዊ ጉዳዮች ላይ ቆይታ ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ የኤርትራ ሰራዊት ላደረገው ድጋፍ መመስገኑንና እኩይ ተግባራቱን ግን መወገዛቸውን አስታውሰዋል። እዚህ ሰሜን ምስተጠቀን እቲ ዝተረፈ ኃይል ናብ ኤርትራ የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ከሄደ በኋላ የኤርትራ ህዝብና ሻቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይ ያደረግነውም ነው። ድጋፉን አመስግነን የፈጸማቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩ እንደ ችግር መነሳት ስላለበት አውግዘናል። እኛ እኩይ ተግባርን እኩይ፣ መልካም ተግባርን ደግሞ መልካም በማለታችን ቅር አይለንም። እኩይ ንሰናይ ድማ ሰናይ መባል አይንስከፍን። የኤርትራ ሰራዊት የሰሜን ዕዝን መጠቃት አስታኮ ይግባ እንጂም በተንቀሳቀሰባቸው አካባቢዎች ጥፋቶችን ይፈጽም እንደነበር ነው ጠቅላይ ሚኒስትር አብይ አብራሩት። ይህ ተግባሩ ዛሬም አልበርድ ብሎት አሁንም አለው የሚል እንቅስቃሴዎች እያደረገ ይገኛል። ለያዘውም የቅጥፈት ፍላጎቱም የኢትዮጵያ መንግስት ምላሽ አለው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራ መንግስትና ሰራዊት በቀጥታ መልእክታቸውን አስተላልፈዋል። እዚ ሰሜን ስለተጠቀ ነቲ አጋጣሚ ተጠቂሙ ናብ ትግራይ መታው ይፍለጥ። የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል የሚያስችለው ሁኔታ ላይ አልነበረም። ኃይላችን ውስን ነበር። ከህወሓት ጋር ውጊያ ላይ ነበር ነው። የውጭ ኃይልን መከላከል አንችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ። ንጹሃንን ገደለ፣ ተቋማትን ዘረፈ፣ የሲቪል ማህበራት ተቋማትንም አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶዎች የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣኖችን ወደ አስመራ ልከን የነበረው። አክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘረፈ። ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበረ ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው። ለሻቢያ ያለኝ መልእክት፣ ለኤርትራ ሰራዊት፣ ለሁሉም ያለኝ መልእክት ቀንጠብጠብ ትብልዳዋ እትመጾ አለዋ ማለት ብቻ ነው የምፈልገው። መልእክተይ ንሻቢያ ንሰራዊት ኤርትራ ንሁሉም ዘለኒ መልእክቲ ቀንጠብጠብ ትብልዳዋ ትመጾ አለዋ ጥራይ ክብሎም የሻቢያ አሁናዊ አቋምና የፖለቲካ አካሄድን በተመለከተ የልማት መንገድን ከመምረጥ ይልቅ ሀገሪቱን ከልማት ወደ ኋላ የሚያስቀር መሆኑን አንስተዋል ጠቅላይ ሚኒስትር አብይ አህመድ። ለዚህ ማሳያዎቹንም ሲጠቅሱም አምራች ኩባንያዎች በርካቶቹ አገልግሎት መስጠት ማቆማቸውን፣ ሀገር ኤርትራ አንድ የከፍተኛ ትምህርት ተቋም የሌላት ሀገር እስከ መሆን ደርሳለች ነው ያሉት። የኤርትራ ዜጎችም ለስደት ይዳረጋሉ። የተሰደዱትም በስደት ላይ ሰርተው እንዳይኖሩ ሰላዮችን በመላክ በስደት ሀገር በሰላም እንዳይኖሩ የማወቅ ተግባርን ያከናውን ኖሯል። ይህንን በአመክንዮ በማስቀመጥ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ቢያዝም ችግር የሚፈጥሩ ከጤነኛው ጋር ተቀላቅለው የሚመጡ የተልእኮ ሀሳብ ያላቸው ሰዎች አሉ እንደ ጠቅላይ ሚኒስትሩ ማብራሪያ። ይህ ደግሞ ሰው በሀገሩም በውጭ መኖር እንዳይችል የሚያደርግ ይቅር የማይባል ግልጽ የሻቢያ እኩይ ተግባር መሆኑን አስምረውበታል። ካብ ዝገርም ስርዓት ሻቢያውን ብዘገደደ መንገድ ከሚገርመው የሻቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸውም። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉም በሚባል ደረጃ ወድመዋል፣ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ ሀገር ዩኒቨርሲቲ የላትም። የኤርትራ ህዝብ ሀገሩን ትቶ ወደ ስደት አምርቷል። ይህ የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ ወደ ሁሉም ሀገራት እየተሰደዱ ነው። ኤርትራ ባዶ እየሆነች ነው። እነዚህ ከሀገራቸው የተሰደዱ በስደት ላይ ሰርተው እንዳይኖሩ ከነርሱ ጋር ሰላዮችን ጭምር እየላከ ማን ጤነኛ ማን በሽተኛ መሆኑን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑት ችግር ላይ እየወደቁ ነው።
እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅለው የሚመጡ በሽተኛ ሐሳብ ያላቸው ሰዎች ስላሉ ነው። ማነው ጤነኛ ማነውስ በሽተኛ ለመለየት ያስቸግራል። በሀገራቸውም እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይም ሆነው ሰላም እያሳጣቸው ይገኛል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩም በውጭም መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል ነው የሚመስለኝ። ይህ ይቅርታ የማይገባው ሰብአዊ በደል ነው። እዚ ይቅር ክባህል ዘይግቦ ሰብአዊ በደል ይዝመስለኒ። እዚ ይቅር ክባህል ዘይግቦ ሰብአዊ በደል እዩ። እነዚህና ያለፈው ልምዱ ተዳምረው ከሻዕቢያ ኃይል ምንም ጥሩ ነገር ማግኘት አይታሰብም ይላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ካብ ልምድና ቅርብ ኢልና ክንሰርሕ ፈቲና ነርና እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው። ምናልባት እንተፈቲኑ ድማ ናይ መወዳእታ ፈተነ እያ ትኸውን ኢለ ይዛምን